በአይኔ ደግሞ ምን አየሁ ሙዝ ገዝተው ዳቦ ውስጥ ከተው ሲበሉ ሳያቸው በጣም አዘንኩ። በተራ ነው የሚተኙት። በጣም የሚገርምህ እስከ 6 ሰዓት ግማሹ ግሩፕ ይተኛል። ከ6 ሰዓት በኋላ ግማሹ ግሩፕ I tell them again I want to play with Ethiopian coffee. Ethiopian coffee, St. George, everything. I'm waiting them. አዲስ አበባ ከግዙፉ አደይ አበባ ስታዲየም ጥቂት ሜትሮች ርቀት ላይ ኢትዮጵያን የተስፋይቱ ምድር አድርገው የቆጠሩ ብዙ ስንክሳሮችን እያሳለፉ ያሉ የምዕራብ አፍሪካ ወጣቶች አነጋጋሪ ህይወት ይገኛል። በቁጥር 20 ናቸው። የአካባቢው ሰው በሚገባ ያውቃቸዋል። እነሱም የአፍሪካን መዲና ተላምደዋል። የአይቬሪ ኮስት ዜግነት ያላቸው ወጣቶች በመከራ የታጀበ ተስፋ፣ የኢትዮጵያ እግር ኳስ አሰልጣኞች መስፈርት አልባ መረጣን እንዲሁም ኢትዮጵያዊ ውብ የእንግዳ ተቀባይነት ተረክ በእነዚህ ወጣቶች ህይወቶች ነው። ይህ ጨዋታ ለነሱ የሞት ሽረት ያህል ነው። ጉዳዩ ከማሸነፍና መሸነፍ በላይ ነው። እያንዳንዱ ተጫዋች እያሳለፈ ካለው መከራ ሊወጣ የሚችለው በጨዋታው ላይ በሚያሳየው ብቃት እንደሆነ ያምናል። የኢትዮጵያ ፕሪሚየር ሊግ፣ ሱፐር ሊግ እና ብሔራዊ ሊግ ክለብ አሰልጣኞችን አሳምኖ ወደ ክለብ ለመግባት የእነዚህ ጨዋታዎች ምስል ለአይቬሪ ኮስታውያኑ ወሳኝ ነው። ወደ አዲስ አበባ ከመጡ 6ኛ ወር ላይ ሊደርሱ ነው። ያም ቢሆን ይህ 3ኛ ጨዋታቸው ነው። በአዲስ አበባ ከሚያሳልፉት የሰቆቃ ኑሮ ለማምለጥ አይን ሳቢ እንቅስቃሴ ማድረግ አለባቸው። አይቬሪ ኮስታውያኑ ተስፈኛ ተጫዋቾች የታዳጊውን ቡድን አሸንፈዋል። ነገር ግን ዋናውን የኑሮ ዳገት ለመውጣት ብዙ ይቀራቸዋል። ምግብና መጠለያ ማግኘት ጊዜ የማይሰጠው ጥያቄያቸው ነው። አይቮሪ ኮስታዊ ዜግነት ያለው ሰው በአጋጣሚ ተገናኘን። እንግዳ ጋር ነበርኩኝና በተገናኘንበት ሰዓት የመጣበት ያጋጠመው ችግር አወራን። ምክንያቱም ከአይቮሪ ኮስት ወደ ኢትዮጵያ ከኢትዮጵያ ወደ ጆርጂያ ነበር የሚሄደው። የቪዛ ችግር ስላጋጠመው እዚሁ ስታክ አረጉና እዚሁ ለረጅም ጊዜ ላይክ 10 ቀን 20 ቀን 30 ቀን እየተባሉ ጊዜን እየወለደው ሄደ። ከዛ በኋላ ያረፉበት ሆቴል ኪንግ ዴቪድ ይባላል። ለ3 ወር አልጋ እየከፈሉ ይኖሩ ነበር። ብር እየጨረሱ ሲመጡ ልጁ በጣም መልካም የሆነ ሰው ነው። በጣም አስተናገዳቸው። 2 ወር እንዳውም የሆቴል አልከፈሉም። ከዛ የመጨረሻው ኦፕሽኑ ምንድነው? ቤዝመንት ላይ ሁሉ ፍራሾች አንጥፎ እንዲቀመጡ አደረገ። እነሱን ማቃቸው መጀመሪያኛ ሆቴል ነበር ያረፉት፣ እኔ የምሰራበት ሆቴል ጋር ማለት ነው። እና ያው የቦሌ ታክሲ ይዤ በእነሱ ሰርቪስ ሰጣቸው ነበር። መጨረሻ ላይ ግን እነሱ የመጡበት እንትን የሆነ አልሳካላቸው እያለ ሲመጣና ቻሌንጅ እንትን ውስጥ እየገቡ ሲመጡ ያው ፋይናንሻል የገንዘብ ችግር ሲመጣ ከሆቴሉ የመልቀቅ ግዴታ ሆነባቸው። ነገር ግን በሆቴሉ ባለቤት ለተወሰነ ጊዜ በነፃ ሌላ ክላሶችን አዘጋጅቶ እንትን እያላቸው ነበር። ግን ያው ሌላ እንግዳ ማለት ነው ኮምፕሌን ማድረግ ሲጀምር ግዴታ ከሆቴል መውጣት እንዳለባቸው ተረዳ። በዛን ሰዓት መሄጃ ስላልነበራቸው እኔ ይሄን ቤት ሰጠዋቸው። እዚህ ቤት እየተጋገዙ እንዲተኙበት ማለት ነው። ይሄ ቤት እንግዲህ ቡና የሚሸጥበት ቤት ነው። ከዛ ደግሞ አንድ ክፍል አለ። ያንተ ቤት ነው። እንዴት ልስጣቸው ቻልክ? እኔ ተከራይቼ እንደ ግሮሰሪ አድርጌ ልሰራበት ነበር የተከራየሁት። ግን የነሱ ችግር ሳይው ያው ሰውነ የሆነ የሰው ልጅ ማደሪያ ማታ ላይ ሲሄድ መንገድ ላይ ቆሞ ምናምን አየዋቸው። ስለዚህ ያንን አይቼ እንዴት አድርጌ ያልፋሉ። ኔክስት ዴይ ጠሯቸው። ይሄን ክላስ በሽፍት እንዲጠቀሙበት ብዛት አላቸው። የተወሰኑት ቀን ሲተኙ የተወሰኑት ማታ ላይ እንትን እንዲሉ በሽፍት እንዲያድሩበት ነገርኳቸው። ስራውን ከእነሱ ቦታ ካገኙ በኋላ መቀጠል እንደምችል አምኜ ማለት ነው። አሁን የምገኘው ክቡራን ተመልካቾቻችን 24 አካባቢ መገናኛ 24 አካባቢ ተብሎ በሚጠራው ቦታ ነው። ይሄ ክፍል ከአንድ ኢትዮጵያዊ በጎ አድራጊ ከኮት ዲቯር ለመጡ በኢትዮጵያ ውስጥ እግር ኳስን ለመጫወት በማሰብ እዚህ ላሉ ተጫዋቾች የተሰጠ ክፍል ነው። እዚህ ክፍል ውስጥ በግምት 4 በ4 የሆነ ስፋት ያላት ክፍል ነች። ፍራሽ አንጥፈው ነው የሚያድሩት። አሁን ለጊዜው 12 ተጫዋቾች አሉ። ቡድኑ በአጠቃላይ ግን 20 ነው።
በመሆኑም በፈረቃኖችን ቤት የሚጠቀሙባት ለመተኛነት ማለት ነው። የተወሰኑት ተጫዋቾች 10 የሚጠጉ ተጫዋቾች ፍራሽ አንጥፈው ሌሊቱን ያሳልፋሉ። የተቀሩት ደግሞ መንገድ ላይ ሌሊቱን ያሳልፉና በፈረቃ የተቀሩት ሲነሱ መንገድ ላይ የነበሩት መተው እዚህ ይተኛሉ። ይሄ ሁሉ በኢትዮጵያ ውስጥ ቆይተው ክለብ አግኝተው ተጫውተው በፕሮፌሽናልነት ደረጃ ለመቀጠል ነው። እነዚህ ተጫዋቾች ጋር ቆይታ እናደርጋለን። አንበላቸው ከፊት ለፊት የሚገኘው ተጫዋች ነው። ከሱ ጋር ትንሽ ቆይታ እናደርግ። We don't get a visa. That's why we stay here in Ethiopia. አሁን 6 ወር ሞላን። መጀመሪያ በትልቅ ሆቴል ነበር ወደ ጆርጂያ ለመሄድ ስንቀመጥ። ከዚያ ግን ነገሮች ተወሳሰቡ። ለእግር ኳስ ተጫዋቾች የሚያስፈልጉ ከምግብና መኝታ ጀምሮ ብዙ ነገሮች ያስፈልጉናል። እዚህ መተኛት በጣም ከባድ ነው። በጣም ጠባብ ክፍል ነች። 20 ተጫዋቾች እዚህ ክፍል ውስጥ በፈረቃ እንተኛለን። ይህ በጣም ፈታኝ ነው። ቤተሰቦቻችን በጥሩ ሁኔታ ላይ እንዳለን ነው የሚያውቁት። እኛ ፕሮፌሽናል ለመሆን ጠንካራ አእምሮ ሊኖረን እንደሚገባ እናውቃለን። ተስፈኞቹ በአዲስ አበባ ለ6 ወራት ሲኖሩ በየቀኑ በ24 ሜዳ ልምምድ ይሰራሉ። ከልምምድ መልስ የሚቀመስ ነገር ከተገኘ ይመገባሉ። ካልሆነ ግን ልክ እንደ ዛሬው ቀን ማባያውን ብቻ ራሳቸው አዘጋጅተው ለዋናው ምግብ ፈጣሪን ይማጸናሉ። የአካባቢው ሰው ደግሞ ፈጽሞ አያሳፍራቸውም። ካለው ላይ ቀንሶ ያካፍላቸዋል። በምግብ ዙሪያም ደግሞ ያከራዩት ወይዘሮ ሀና ማለት ነው። እሷም ትረዳቸዋለች። ሌሎች ጓደኞችም አሉ። የሆነ ኮንትሪቢዩት እያደረግን የሆነ ሩዝም በግም ምናምን የገዛንበት ቀን አለ። በቃ በምንችለው ከምንበላው ላይ እንትን እያልን እየጠራናቸው ነው ያለው። ምክንያቱም በሰብአዊነት እኛም ሌሎች ወንድሞቻችን የተሰደዱ ሊኖሩ ይችላሉ። ያን ስሜት ነው እዚህ ጋር እነሱ ጋር ያዩት ያለው። እንግዲህ እነዚህ ሰዎች እየወረዱ ነው የሄዱት። ምንድነው እዚህ ሆቴል ውስጥ ነበሩ። ከዛ በኋላ ቆዩና እዚህ አካባቢ ያሉ ሰዎች ነው በመጀመሪያ ላይ ነው ጥቆማም የሰጡኝ። ያው ከስፖርተኛም ስለሆንኩ እና እንደዚህ ሳፈር ሲያደርጉ ሲያዩዋቸው ነገሩኝና ከዛ ላሳያቸው ከዚህ ከህንጻው ወጥተው እንደገና ወዴት ገቡ? ወደ ቤዝመንት ውስጥ ገቡ። መሬት ላይ ወረዱ። ከመሬት ወርደው እንደገና አሁን ኢንተርቪው እናደርግበት ቦታ ያለ ነው እዛ ድረስ ገቡና እዛ በኋላ ባከኝ እነዚህ ሰዎች እንደዚህ መዋጮ ድረስ ተደርሰዋል ሲሉ በጣም ገረመኝና በአይኔ ደግሞ ምን አየሁ? ሙዝ ገዝተው ዳቦ ውስጥ ከተው ሲበሉ ሳያቸው በጣም አዘንኩና በዛ ነው ሁኔታ ያየኋቸው። My name is Toure Jean Alain. I'm the manager of football club from Ivory Coast. የተጫዋቾቹ ወኪል ቱሮዣ አለን ተስፋው አልተሟጠጠም። ወደ ጆርጂያ ለመሄድ ተጫዋቾችን አምጥቻለሁ። የጆርጂያ ኤምባሲ ኢትዮጵያ ውስጥ ስላለ ነበር አመጣጣችን፣ ግን ቪዛ ተከለከልን። ከዛ በኋላ እኔም ተጫዋቾቼም በኢትዮጵያ ክለቦች መጫወት እንደሚቻል አምነናል። ብዙ ገንዘብ ባወጣም አንድ ቀን ይህንን ማሳካት እንደምችል እርግጠኛ ነኝ ይላል። የተጫዋቾቹ አምበል ኩሊባሊም ከቤተሰብ ናፍቆት ማደሪያ አጥቶ በፈረቃ ከማደር የሚቀመስ አጥቶ ከመራብ በላይ ዓላማ አለን ይላል። በኢትዮጵያ የፕሮፌሽናልነት ስኬት እንደምንጎናጸፍ እርግጠኞች ነን እምነቱ ነው። እንግዲህ እኛ አሁን የውጭ ናፋቂ ሆነን ያለነው አይደል ነው። በምን መልክ መስፈርት እንደሆነ ሁሉም ናፋቂ ነው። የኢትዮጵያ ብሔራዊ ቡድን በረኛ ባለፈው ጊዜ በጋና 5-0 ሲሸነፉ አሰልጣኙ በበረኛ ስህተት ነው አሉት። በረኛ ያለው ነው ያደረገው። አጥቂው ላይ ችግር አለ፣ ዲፌንስ ላይ ችግርም አለ፣ ሁሉም ቦታ አለ። ይሄን ለመቅረፍ ግን እደሩበት ያለው ታምራትም ይደግፈዋል። የሀገር ውስጥ እንትኖች ሞር ፎከስ የሚያደርጉት ለውጭ ዜጎች ስለሆነ ለሀገር ውስጥ ተጫዋቾች ዋጋ ይሰጡት ይመስለኛል። ከዛ አንጻር ነው እንጂ ያው ከነሱም የተሻለ እኮ እኛ ጋር ተጫዋች ሊኖር ይችላል፣ ግን አልወጡም ወይም የሆነ የሚቀርጻቸው ሰው አላገኙም ወይም ደግሞ ቻንሱን አላገኙም ማለት ነው። እነሱ ግን የውጭ ዜጋ ስለሆኑ ብቻ የሆነ እንትን ይላል እና ከየትኛውም ሀገር የሚመጡት ወደ ኢትዮጵያ የሚመጡት እኛ ጋር ያለው እንትኑ አመለካከት ነው። ምክንያቱም ቅድሚያ ቻንስ እናገኛለን ብለው ስለሚመጡ ማለት ነው። ወኪሉ አለን በዚህ የኑሮ ማጥ ውስጥ ያሉት ተጫዋቾቼ ወደ ተሻለ መንገድ እንዲመጡ መኖሪያ ቤት የሚለግሱ ስፖንሰሮች ብናገኝ መልካም ነው ይላል። የተጫዋቾቼን ችሎታና ብቃትም ትልልቅ የሚባሉ ቡድኖች እንዲያዩት ይጋብዛል። I want to say something. I want to tell Ethiopian people we are here. የትኛውን ቡድን ቢገጥመን ደስተኞች ነን። ቅዱስ ጊዮርጊስ፣ ኢትዮጵያ ቡናና መቀለ ተጫዋቾቻችንን ይመልከቱ። በእርግጠኝነት ኢትዮጵያ ውስጥ የሚያጫውት ችሎታ አላቸው። I want to play with Ethiopian coffee.
Ethiopian Coffee, St. George, everything. I'm waiting them. ሄኖክ ጋሻው ሙያው እግር ኳስ ነክ አይደለም፣ ነገር ግን የአይቬሪ ኮስታውያኑ ተጫዋቾች ችግር በሚችለው ሁሉ እንዳግዛቸው ስላስገደደኝ ኢትዮጵያዊ ወኪላቸው ሆኛለሁ ይላል። በጣም ነው የሚያሳዝኑት። በጣም ጎበዝ ተጫዋቾች ናቸው እና ሳያቸው በቃ ወንድ ልጅ ስለሆንኩ በጣም አሳዘኑኝ። ሰው ለመርዳት ሞከርኩኝ እና እንግዲህ አንዳንድ ነገሮች ከራስም ወጪ ያረኩ የሚበሉትም የሚጠጡትም ያረኩ አለ እዚህ። አሁን ቀጣዩ ነገርስ ምንድነው? ቀጣዩ ነው እንግዲህ ለመጫወት ነው። ኳስ አንዳንድ ቡድኖች ያወራን ነው እንግዲህ ከተፈለጉ ልጆቹ ቡድኑ ላይ ለመጫወት ነው። ግዙፍ የቢሊየን ብር ፕሮጀክቱ አደይ አበባ ስታዲየም በኢትዮጵያ መንግስት ወጪ እየተገነባ ይገኛል። አጠገቡ የሚገኘው የኢትዮጵያ ወጣቶች አካዳሚ የኢትዮጵያን ተስፋዎች በማፍራት እሳቤ ውስጥ ስራ ላይ ነው። የኢትዮጵያ ክለቦች አዲስ አበባን የፕሮፌሽናልነት የተስፋ ምድር መናገሻ አድርገዋታል። ኩሊባሊና ጓደኞቹ በአፍሪካውያን ተጫዋቾች በተሞላው የኢትዮጵያ ሊጎች ባለተስፋ ሆነው ዛሬን በረሃብ ያሳልፋሉ። የኢትዮጵያ እግር ኳስ መጻኢ ሂደት፣ የአሰልጣኞች መስፈርት አልባ ምርጫ፣ የ24 አካባቢ የኢትዮጵያውያን ሰብአዊነት ማሳያ ታሪክ ከአደይ አበባ ስታዲየም 100 ሜትሮች ርቀት ላይ ይገኛል። መፍትሄ ይሆናል ብዬ የማስበው እኔ ምንድነው ሰዎቹ መሞከር ያለባቸውን ነገር ሞክረዋል። ቪዛ የማይሰጡ ከሆነ የሀገራቸው ኤምባሲ ቴኬር አድርጎ ያለባቸውን ኤክስትራ ኤክስፐንስ ከፍሎ ወደ ሀገራቸው ቢመለሱ፣ ከዚህ ተስፋ ካለ የተወሰኑ ተጫዋቾች ተሽጠው ሰውየው የሚከፍለው መክፈል ያለበትን ክፍያ ከፍሎ ወደ ጆርጂያ የቀሩትን ይዞ ቢሄድ ያነ መልካም ይመስለኛል። እንዴት ነው ምን ብዬ ልንገርህ፣ ቢያንስ ማለት ነው ከቀድሞ እንደተናገርኩት ከውጭ ስለመጡ ብቻ አይደለም ከሀገር ውስጥም። ስለዚህ ይሄኛው አንድ አስቸኳይ ክለቦችም የሚያውቋቸው ኮን ወዞ ካለው ግን እነዚህ ሰዎች ግን እንደ ሰብአዊነትም ስታየው ማንም ሰው ፍጡር በፈጣሪ የተፈጠረ ሰው አንድ መፍትሄ ተሰጥቶ ወደ አገራቸው መመለስ አደርዋይስ ምንድነው አንድ ነገር መፍትሄ መሰጠት አለበት ያስባለሁ። ቢረዱን ማለት በገንዘብ ምናምን ሳይሆን በቃ ልጆቹ ተጫውቶ ከቡድን ጋር ብቃታቸው አይቶ ቻንስ እንዲሰጣቸው ነው። በቃ የነ ዲዲዬ ድሮግባ ሀገር ሰዎች ከኢትዮጵያን አሰልጣኞች የክለብ ህይወትን ከነዋሪው ደግሞ የዕለት እንጀራ ድጋፍን ይሻሉ። የኢትዮጵያ እግር ኳስ ደግሞ በእነሱ ጥያቄና በቢሊዮኖች በሚፈሰው የሀገሪቱ የስፖርት ፈሰስ ፋይዳ ያልተመለሱ ጉዳዮችን ይዞ መንታ መንገድ ላይ ይገኛል። ከሁሉም በላይ ግን ኩሊባሊና ጓደኞቹ ኢትዮጵያዊነት በጎነት፣ ኢትዮጵያውያን እንግዳ ተቀባይ፣ የተቸገረ ደጋፊ ስለመሆናቸው ምስጋናቸውን ያቀርባሉ። Many persons help us seeing our condition because ስለ ኢትዮጵያውያን ወንድሞቻችን በጎ ድጋፍና ሰብአዊነት ቃላት ያጥረኛል። እጅግ ግሩም ሰዎች ናቸው። ፈጣሪውን የሚከፍላቸው እኛ ምንም ማድረግ አቅሙ የለንም። sometimes they cook food for us. We have Mama Hana. When I come here, I don't think about Ethiopian people, but when I come here, I'm surprised. They see you, they say, Ivory Coast, come, take injera. Ivory Coast, come, take this. ኢትዮጵያውያን በጣም ነው ያስገረሙን። እዚህ ከመምጣቴ በፊት ብዙም አላውቅም ነበር። መንገድ ላይ ሲያገኙን ኑ አይቮሪ ኮስቶች እንጀራ ውሰዱ የሚበላ እንኩ ይሉናል። ልናገር ከምችለው በላይ በኢትዮጵያውያን ሰብአዊነት ተደንቄያለሁ። እጅግ በጣም ከልቤ ላመሰግናቸው ፈልጋለሁ። I'm surprised. Very good people.